ሰላም ውድ የቻናላችን ተከታታይ አድማጮቻችን እንደምን አላችሁ? ይህ አባን ስፖርት ቻናል ነው። የዩቲዩብ ቻናላችንን ሰብስክራይብ በማድረግ ትኩስ የሆኑ ስፖርታዊ መረጃዎችን ቤተሰብ በመሆን ያግኙ እያልን የደውል ምልክቱን በመንካት ስፖርታዊ መረጃዎችን በጊዜ እንዲደርሱ ያድርጉ። በተጨማሪም ላይክ በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ። ተመልሰን መጥተናል። ውድ አድማጮቻችን የሳምንቱ ተጠባቂ መርሃ ግብር የለንደን ደርቢ ነገ ምሽት 1 ሰዓት ተኩል ላይ አርሰናል በሜዳው ኤሚሬትስ ስቴዲየም ቼልሲን ያስተናግዳል። አርሰናል ተደጋጋሚ ጨዋታዎችን ነጥብ መጣሉን ተከትሎ ማንቸስተር ሲቲ ከኋላ እየተከተለ እና ነጥብ እያጠበበ ይገኛል። ቼልሲ ደግሞ ለሻምፒዮንስ ሊግ ኮታን ለማግኘት የግድ ማሸነፍ ይጠበቅበታል። በትላንትናው ዕለት አስቶን ቪላ ነጥብ መጣሉን ተከትሎ ወደ ቶፕ ፎር ወደ ሻምፒዮንስ ሊግ ኮታን ለማግኘት የግዴታ ከአርሰናል ጋር ትልቅ ጌም ይጠብቀዋል እና በዚህ ደርቢ ላይ አብሪሾ ምን የሚያስመለክቱን ይመስላል? እሺ አኒሶ ሱፐር ሰንዴይ ነገ የምንመለከት ይሆናል። በኤሚሬትስ ስቴዲየም ለንደን ደርቢ አርሰናል ከቼልሲ የሚያደርጉት ጨዋታ ይጠበቃል። በሁለቱም በኩል ምናልባት በአርሰናል በኩል ማንቸስተር ሲቲ ከኋላ መከተሉን ተከትሎ ምናልባት አርሰናል ይህንን ጨዋታ ከባድ የሚያደርገው ይመስለኛል። በሌላው መልኩ ቼልሲም ደግሞ ነጥቦችን በጣም ድሮፕ እያደረገ ይገኛል። ባለፈውም ከበርንሌ ጋር ነጥብ መጋራቱን እናስታውሳለን። ከዛ በፊት ከሌድስ ጋር ነጥብ መጋራቱን እናስታውሳለን። በሁለት ተከታታይ ጨዋታዎች ቼልሲም ነጥቦችን ድሮፕ እያደረገ የቶፕ ፎር ቦታን በጣም አጣብቂኝ ውስጥ እያደረገ ይገኛል ማለት ነው። ስለዚህ ይሄ ጨዋታ በሁለቱም በኩል የቶፕ ፎር ተፋላሚ ለመሆን በሌላ በኩል ደግሞ ዊኒንግ ታይትሉን ለማሳካት በአርሰናል በኩል በጣም ትልቅ ፍጥጫ እንመለከታለን። ምናልባት ደርቢም ከመሆኑ አንጻር ጨዋታውን በጣም ከባድ ጨዋታ ያደርገዋል። ቢሆንም ተመልክተናል። በካራባኦ ካፕ ሴሚ ፋይናል አርሰናል ከቼልሲ ያደረጉትን አርሰናል በሁለቱም ጌሞች ላይ ሁለቱንም ጨዋታዎች ማሸነፉ እናስታውሳለን። ከሜዳ ውጭ 3-2 በሜዳው 1-0 ማሸነፉን ማለት ነው። እና ምናልባት አርሰናል ይህንን ጨዋታ የማሸነፍ ትልቅ ቅድመ ግምት ተሰጥቶታል። በሜዳውም ከመሆኑ አንጻር ቼልሲም ከአርሰናልን ያለፉትን ተከታታይ 10-11 ጨዋታዎችን ከአርሰናል ጋር ያደረገውን ማሸነፍ አልቻለም ማለት ነው። በፕሪሚየር ሊጉ በጣም አርሰናልን ምን ያህል እየከበደው እንደሆነ ለቼልሲ ማለት ነው በጣም እየከበደው ይገኛል ማለት ነው። ምናልባት ይሄኛው ትልቁ የዋንጫ ፉክክሩን በደንብ የሚያጦዘው ይመስለኛል በአርሰናልም በኩል ማለት ነው። ምናልባት ቼልሲ የቶፕ ፎሩን ለማግኘት ከአርሰናል በኋላ ከቪላ ጋር ይጫወታል። ከዛ በኋላ ከኒውካስትል ጋር ምናልባት ትልቅ ጌሞችን ነው የሚያደርገው ማለት ነው። ቼልሲ በፕሪሚየር ሊጉ በጣም ከባባድ ጨዋታዎችን ያደርጋል። ከማንቸስተር ሲቲ ጋር፣ ከማንቸስተር ዩናይትድ ጋር በተከታታይ ከኒውካስትል ጋር በተከታታይ ጌሞችን ያደርጋል። ሊቨርፑልም አለው፣ በዛው ልክ ቶተንሃምም አለው። ቼልሲ ምናልባት በጣም ከባድ ጊዜን የሚያሳልፍ ይመስላል በወረቀት ደረጃ ማለት ነው። በአርሰናል በኩል ምናልባት ትልልቅ ጌሞቹን በሙሉ የጨረሰ ይመስለኛል ከቼልሲ ውጪ ማለት ነው። ከቼልሲ ውጪ ከሁሉም ጋር ከቶተናም፣ ከሊቨርፑል፣ ከማንቸስተር ሲቲ፣ ከማንቸስተር ዩናይትድ ጋር ከሁሉም ጋር ጌም አድርጓል ማለት ነው። ከሲቲ እና ከቼልሲ ጋር ብቻ ነው የሚቀረው ከቶፕ 6 ከሚባሉት ውስጥ ማለት ነው። እሱንም ነገ ይገጥማል። ስለዚህ ይሄ ጨዋታ በጣም ተጠባቂ አድርጓል። ምክንያቱም ማንቸስተር ሲቲ ከኋላ ዛሬ የሚያሸንፍ ከሆነ ነጥቡ ወደ 2 ይጠባል። ከዛ በኋላ ቀሪ ጨዋታ እያለው ማለት ነው እና አርሰናል ይህንን ጨዋታ ነጥብ ድሮፕ የሚያደርጉ ከሆነ ማንቸስተር ሲቲ መሪነቱን የመረከብ ቻንስ ይኖረዋል ማለት ነው። ስለዚህ አርሰናል በጣም አጣብቂኝ ውስጥ እየመራ ብቻውን ሄዶ ዋንጫውን የሚያጣበት ኮንዲሽን ሊፈጠር ይችላል ማለት ነው። የዛሬ 2 ዓመት 3 ዓመት አካባቢ ማንቸስተር ሲቲ 2 ዓመት በተከታታይ ዋንጫዎችን እንደነጠቀው የሚዘነጋ አይደለም። ከዛ በኋላ በሊቨርፑልም ባለፈው ዓመት የ2025-26 የውድድር ዓመት ማለት ነው በ2024-25 የውድድር ዓመት ነጥቦችን እንዴት ሰብስቦ
ሊቨርፑል እንዴት እንደበላ የምናስታውስ ሰው ነው እና ዘንድሮም ደግሞ ማንቸስተር ሲቲ ጥሩ ባልሆነበት አመት እንኳን አርሰናል በጣም በሚገርም ሁኔታ 8 ተጫዋቾችን አስፈርሞ በጣም በጥሩ ፎርም ይገኛል ለምንለው አርሰናል በደንብ በቻምፒየንስ ሊጉም ብዙ ጊዜ ያነሳ ነው ተከታታይ 8 ጌሞችን ማሸነፉ፣ በሌላ በኩል ካራባኦ ካፕ ፋይናል መድረሱ፣ በኤፍኤ ካፕ 4ኛ ዙር ማለፉ፣ በሁሉም ውድድሮች ላይ ምን ያህል ጠንካራ እንደሆነ ተመልክተናል። እንደዛም ሆኖ ግን ማንቸስተር ሲቲ በጣም የወረደው ማንቸስተር ሲቲ ብለን ያነሳ ነው ዘንድሮ የዋንጫ ፉክክር ውስጥ ላይኖር ይችላል ብለን ያነሳ ነው ማንቸስተር ሲቲ እንደገና በምን አይነት ፎርም ተነስቶ አርሰናል ጋር አንገት ለአንገት ተናንቆ እንደሚገኝ ተመልክተናል እና ይሄንንም ደግሞ ምናልባት ለአርቴታው የሚካኤል አርቴታው ጦር ሰራዊት ምናልባት በጣም እንደዚህ አይነት ሜንታሊቲ መቋቋም ይችላሉ ወይ እሱን የምንመለከት ይሆናል። ምናልባት ሲቲ ዛሬ ካሸነፈ የነገው ጨዋታ በጣም በጫና ውስጥ የሚያደርጉት ጌም ይሆናል ማለት ነው። ሲቲ ነጥብ ቢጥል እንኳን ነጥቡን ለማስፋት የሚያደርጉት ጨዋታ ስለሚሆን ያም በጣም ውጥረት ውስጥ የሚከታቸው ይሆናል ማለት ነው። ስለዚህ ይህንን ጨዋታ በጣም በትልቅ በጉጉት የሚጠብቁት ጨዋታ ይሆናል ማለት ነው። ምክንያቱም ደርቢም ከመሆኑ አኳያ ማለት ነው። በሜዳው ነው። አርሰናል ትልቅ የማሸነፍ አድቫንቴጅ ቢኖረውም ጨዋታው ቀላል አይሆንም። ቼልሲ የቻምፒየንስ ሊግ ቦታን ለማግኘት ካለው ትልቅ ፍላጎት አንጻር እና ያላቸው ደግሞ የቼልሲም ከትልቅ ቲም ጋር ያላቸው ጌም በደንብ ራሳቸውን እንዴት ሃይ ኤነርጂ አውጥተው እንዴት ማሸነፍ እንደሚችሉ በደንብ ብዙ ጊዜ ተመልክተናል ማለት ነው። ከአርሰናል ጋር ያላቸውን ጨዋታ ራሱ ስንመለከት በአርሰናል ሜዳ በካራባኦ ካፕ የተመለከትነው ጌም ምን ያህል ትልቅ እንደነበረና ያችን የካውንተር አታክ አጋጣሚ ነው ከሀቨርት ያገባው ማለት ነው። ከዛ ውጪ ቼልሲ በደንብ ዶሚኔት አድርጎ መጫወት የቻለበት ነው እና ነጥቦችን ለመውሰድ የትኛውንም መንገድ ለመጠቀም ይሞክራል ብዬ አስባለሁ በቼልሲ በኩል ማለት ነው። ቼልሲው አሰልጣኝ ሊያም ሮዜርነር እሱም ይህንን ጨዋታ ምናልባት በደንብ ትኩረት አድርጎ የሚገባ ይሆናል። ምክንያቱም ቼልሲ ቤት ከመጣበት አንስቶ አርሰናል 2 ጊዜ ስለገጠመ በሁለቱም ሽንፈትን ስላስተናገደ ምናልባት ይህንን ጨዋታ በትኩረት ነጥብ ለመውሰድ የሚሞክር ይሆናል ማለት ነው። እንደዚህ አይነት ነጥቦችን ድሮፕ የሚያደርጉ ከሆነ በቼልሲ በኩልም የቻምፒየንስ ሊግ ቦታውን ለማግኘት በጣም አሳሳቢ ደረጃ ላይ የሚደርስ ይሆናል ማለት ነው። ምክንያቱም እንደ ሊቨርፑልም በጣም መነቃቃት ላይ የሚገኝ ነው። ማንቸስተርም በጣም ጥሩ ፎርም ላይ እየተገኘ ይገኛል። የሁለቱ ደግሞ በጣም ምርጥ ፎርም ላይ መገኘት የቪላ ድሮፕ ማድረግ ምናልባትም ሌላ ተጨማሪ ቡድን ሊመጣ ይችላል። እንደ ብሬንትፎርድ ያለ በጣም በሚገርም ሁኔታ ምርጥ ፎርም ላይ የሚገኙ ቡድኖች አሉ እና እንደዚህ አይነት ነጥቦችን ድሮፕ የሚደረግ ከሆነ በጣም ከባድ ነው የሚሆነው ለነ ቼልሲ ያለ ቡድን ማለት ነው። ቼልሲ እንደ አስቶን ቪላ ያለ ምናልባት እነሱም ነጥብ እየጣሉ ሊቨርፑል በጥሩ ፎርም መገኘት ይሄ ነገር በጣም የተገላቢጦሽ እየሄደ ይመስላል ማለት ነው። ቼልሲም ቀጣይ ተጋጣሚዎቹም ከባድ ከመሆናቸው አንጻር እንደዚህ አይነት ከባባድ ጌሞችን ቢያንስ 1 ነጥብ እንኳን ለማግኘት ትልቅ አድቫንቴጅ መጠቀም አለባቸው። ስለዚህ ይህ ጨዋታ በጣም ወሳኝ ጨዋታ ነው። በዋንጫውም በቶፕ 4 ውስጥም በደንብ ፉክክሩን ለማጦዝ ቼልሲ የሚያሸንፍ ከሆነ ቶፕ 4 ውስጥ ለመግባት ትልቅ አድቫንቴጅ ይኖረዋል። አርሰናልም ደግሞ ይህንን ጨዋታ የሚያሸንፍ ከሆነ ዋንጫውን ለማሳካት ትልቅ በራስ መተማመንን እና ፍላጎትን በደንብ የሚጨምር ይመስላል ማለት ነው። በሲቲ በኩል በደንብ የተመለከትነው አንድ ነገር ነበረ ከኒውካስትሉ ጨዋታ በኋላ ማለት ነው። ልክ የኒውካስትሉን ጨዋታ እንዳሸነፉ በምን አይነት መልኩ ሰለብሬት እያደረጉ እንደነበረ ከደጋፊው አንጻር ከአሰልጣኙ ፔፕ ጋርዲዮላ ራሱ በምን አይነት መልኩ ሰለብሬት ሲያደርግ እንደነበር ተጫዋቾቹ ምን ያህል ፍላጎት እንዳላቸው ያስመለከተን ጨዋታ ይመስለኛል። ምናልባት ያ ጨዋታ በጣም በሚገርም ሁኔታ
እንዴት ሰለብሬት አድርጎ ደጋፊው እንደነበረ የሚዘነጋ አይደለም እና ይሄ ደግሞ የዋንጫ ጥማትን በደንብ በፔፕ ጓርዲዮላ በደንብ ሰርጾ የገባባቸው ይመስላል ተጫዋቾቹ ላይ እና ደጋፊውም ደግሞ እንደዚህ አይነት ታይምን በደንብ ሰለብሬት ሲያደርጉ እየተመለከት ነው። የሆነ ነገር እንደሚመጣ ከፊታቸው የሆነ ትልቅ ነገር ለማሳካት እየገሰገሱ እንዳሉ የሚያስመለክተን ጨዋታ ነበር የዛኔ እና አርሰናል ደግሞ ይሄን ሞራል የተመለከት ነው። አርሰናል 8 ተከታታይ ጌሞችን ክሊንሺት ሲያስመዘግብ ያንን ፓሽን በደንብ ተመልክተነው ነበር። 11 ጨዋታዎችን በተከታታይ ባሸነፈበት ጨዋታ ከ11ዱ 8ቱን በተከታታይ ክሊንሺት ባስመዘገብበት ጨዋታ ላይ ማለት ነው እና በዛ ጌም ላይ በምን አይነት መልኩ ሰለብሬት ሲያደርጉ እንደነበረ ምናምን የተመለከትንበት ነው። አንድ ኳስ ብሎክ በሚያደርጉ ሰዓት በምን አይነት መልኩ ሰለብሬት እንዳደረጉ ነገር ግን አሁን እያለቀ ሲመጣ ጌሙ ወደ ማገባደጃው እየደረሰ ሲመጣ ያንን ሞራል በደንብ ሉዝ እያደረጉ የመጡ ናቸው። ማንቸስተር ሲቲ ደግሞ በዛው ልክ ጌና አድርገው በደንብ ሰለብሬት እያደረጉ በደንብ በሞራል ለማሸነፍ ትልቅ የራስ መተማመን እያመጡ ይገኛሉ ማለት ነው። ይሄ ደግሞ ለአርሰናል ትንሽ የሜንታል ጉዳይ በደንብ የልዩነታቸው እዚህ ጋር ነው ማለት ነው የሲቲ እና የአርሰናል። ስለዚህ ይሄ ጨዋታ በጣም ለአርሰናል ወሳኝ ጨዋታ ይሆናል። ምናልባት ይህን ጨዋታ ድሮፕ የሚያደርጉ ከሆነ በጣም ትልቅ ችግር ውስጥ የሚገቡ ይሆናል ማለት ነው። ማንቸስተር ሲቲ መምራት ከጀመረ ምን ያህል ከባድ እንደሆነ ነጥቦችን ማስጣል ከማንቸስተር ሲቲ ማለት ነው። ጋርዲዮላ ብዙ ጊዜ ያስመልክቶናል። በባርሳ ቤትም በሙኒክ ቤትም እዚሁ ማንቸስተር ሲቲ ቤትም መጥቶ ምን ያህል ከፌብሩዋሪ በኋላ ነጥቦችን ድሮፕ ለማድረግ ለማስጣል ማንቸስተር ሲቲን እና የጋርዲዮላን ቡድን ለማስጣል በጣም ከባድ እንደሆነ አስመልክቶናል። ይህም ደግሞ አሁንም ካሳለፈው 8 ጨዋታ 7ቱን ማሸነፉ ይሄም ያንን ፎርም የሚያሳየን ነው ማለት ነው ማንቸስተር ሲቲ። ስለዚህ ለአርሰናል ምናልባት ይሄ ጨዋታ በእኔ በኩል ትልቅ ግምት ለአርሰናል ነው የምሰጠው። በእርግጥ ምክንያቱም ከቼልሲ ጋር ካላቸው ከእርስ በርስ ግንኙነት አንጻር በደንብ አርሰናል ትልቅ ግምት ትሰጣለህ እና በአርሰናል በኩል ደግሞ ጉዳት ላይ የሚገኙ ተጫዋቾች ወደ ቡድኑ ስኳድ መመለሳቸው ይሄም ለአርሰናል ብዙ አድቫንቴጅ ነው ማለት ነው። እንደነ ፒሮ ሂንካፔ ምናልባት የካይ ሃቨርት ጉዳት ካልሆነ በስተቀር ካይ ሃቨርት እና ማክስ ዶማን ካልሆነ በስተቀር ሌሎቹ የመመለስ አድቫንቴጃቸው በጣም ከፍተኛ ነው ማለት ነው። በቼልሲ በኩል እንደ ፎፋና ያለ በሬድ ካርድ ምክንያት ይሄን ጌም ሚስ የሚያደርጉ ተጫዋቾች ከመኖራቸው አንጻር አርሰናል ትልቅ አድቫንቴጅ ይሆናል ማለት ነው። ስለዚህ በአርሰናል በኩል በደንብ ትልቁ አድቫንቴጁ ምናልባትም የማርቲን ኦዴጋርድ መመለስም እንደ ኤብሪቼዜ ደግሞ ወደ አቋሙ መምጣት ከቶተናም ጋር የነበረውን ጨዋታ በደንብ የተመለከትን ይመስላል። በዛውም ልክ ደግሞ ቪክቶር ጊዮኬሬሽ ወደ ጎል ማስቆጠር እየተመለሰ ስለሆነ ምናልባት በአዲስ ኢነርጂ እንደ አዲስ እነሱን ተጫዋቾችን መጠቀም በሚችልበት ደረጃ ስላለ ማለት ነው ለአርሰናል ትልቅ አድቫንቴጅ ነው ማለት ነው። የማርክ ኩኩሬላም ጉዳት ደግሞ አርሰናል ምናልባት ትልቅ አድቫንቴጅ ይሆናል ብዬ አስባለሁ። ሌላው በተረፈ በሁለቱ መካከል ደግሞ ያላቸው የእርስ በርስ ግንኙነት በጣም አርሰናል የተሻለው ቡድን ስለሆነ ማለት ነው እና ነገር ግን ለአርሰናል ቼልሲ በጣም ከባድ ፈተና እንደሚሆን በሞይሰስ ካይሴዶ ቀይ በወጣበት በስታንፈርድ ብሪጅ ጨዋታ ላይ በደንብ ተመልክተናል። በቀይ ወጥቶበት ጎል ስኮር አድርጎ ነጥብ ተጋርቶ መውጣቱን የምናስታውሰው ይሆናል ማለት ነው እና እሱም በደንብ ለቼልሲ ምን ያህል ለአርሰናል ተዘጋጅቶ እንደሚመጣ
የተመለከትንበት ጨዋታ ነው ማለት ነው። ስለዚህ አርሰናል በደንብ ይህንን ጨዋታ ሁለቱም በእርግጥ በጣም የሚፈልጉት ነው ለቶፕ 4 እና ለዋንጫ ፉክክር ማለት ነው። ስለዚህ የጨዋታ በጣም ትልቅ ጨዋታ ይሆናል። አርሰናል ይህንን ጨዋታ ለማሸነፍ ትልቅ እድል አለው ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብረናችሁ የቆየ ነው እኔ አኒስ አህመድ እና አብርሃም ዳንኤል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ተጨማሪ መረጃ እንዲደርሳችሁ የደውሉን ምልክቱን ተጫኑ። የዛሬ ፕሮግራማችን ይህን ይመስላል። መልካም ቀን ይሁንላችሁ።